አሁን ከአብርሽ ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ በጣም ደስ ይላል እንዴ። እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበር ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የምታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምንና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። እዛ ነው። እርግጠኛ ነሽ? ማለት አንዳንድ ጊዜ ምን አለ መሰለሽ ነው የሆነ ሰዓት ላይ መጀመሪያ የሆነ ነገር ተበላሽቶ ነበረ። ያንን ነገር ደግሞ እንግዲያው መልሼ ልቀጥል ያንን ነገር አብሬ አርሜ ልሂድ ሲባል ወደ ኋላ ላለመመለስ ወስነሽ ነው መሆን ያለበት። ገብቶሻል አይደለም? ከሱ ጋር አብሬ ልጄን አሳድጋለሁ፣ ከሱ ጋር አብሬ መሆን እፈልጋለሁ፣ አብሬ መቀጠል እፈልጋለሁ ስትይ ምንም አይነት ነገር ቢመጣ ወደ ኋላ ላለማለት ወስነሻል ወይ ነው? ኦኬ ምንም አይነት ነገር ቢመጣ ማለት እሺ ማለት ምንም አይነት ነገር ቢመጣ ማለት ገብቶሻል አይደል? ባልና ሚስት ከዚህ በፊትም ብዬሻለሁ፣ ትጋጫላችሁ፣ ትታረቃላችሁ፣ የሆነ ነገር ሊፈጠር ይችላል። ገባሽ? ግን ዛሬ ላይ እኔ አስቤበታለሁ፣ ጊዜው ስጄ በጣም ብዙ ነገር አስቤያለሁ እና ከሱ ጋራ አብሬ ከልጅ አባት ጋራ ከአብርሽ ጋራ አብሬ መሆን እፈልጋለሁ ስትወስኝ በውሳኔሽ በጣም ደስተኛ ነኝ፣ በጣም ከምልሽ በላይ ማለት ነው። ግን እርግጠኛ ነሽ ወይ? ያንን ነገር ደግሞ ገብቶሻል አይደለም? አሁን አንቺ ብዙ ቤተሰቦች አሉሽ፣ ከኛ ባለፈ ብዙ የሚከታተሉሽ ቤተሰቦች አሉ እና ለቤተሰቦችሽ መልስ እንዲሆን እርግጠኛ ነሽ አብረሽ የመሆን ፍላጎቱ ከልብሽ ነው ወይ ነው? አዎ ከልቤ ነው። ሁሉንም ነገር አስቤበት ነው ወሰንኩት። በቃ እንደዛ ከሆነ በጣም ደስ ይላል። ዛሬ እንግዲያው አብርሽም ይመጣል፣ ሄርሜላም ትመጣለች እና ያው እኔ እንደገጠመኝ ሶስታችሁንም የቀጠርኩት ካንቺ ይሄ በጣም አዲስ ሰርፕራይዝ ነው ለኔ ያረክሺ። ሶስታችሁንም የቀጠርኩበት ምክንያት ያው ያለውን ነገር በቃ በግልጽ እንድታወሩኝ ነው። ምክንያቱም እሷንም አግኝቻት ነበር፣ አብርሽንም አግኝቻው አንቺንም አግኝቻችሁ ስለነበር የሶስታችሁንም ውሳኔ ለመስማት ነበር። ምክንያቱም ጊዜ ውሰዱ ብዬ ጊዜያችሁ አስቡበት ብዬ ተናግሬ ነበር። ምን ላይ ደረሳችሁ ለማለት ነበር ዛሬ የመጣው። አንቺ ደግሞ ይሄንን ነገር ስትነግሪኝ በጣም ደስ ብሎኛል፣ በጣም ከምልሽ በላይ። እንግዲያው ወንድሜ ደግሞ እንዳያመጽና ደግሞ እሱም ሌላ ነገር እንዳይለኝ እነሱን ደግሞ እስከሚመጡ ድረስ እንግዲያው እንዴ ሰላም ወንድሜ፣ እንዴት ነህ? ሰላም ነው? ሰላም ነው? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም አለ ወንድሜ። እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? አለን ሁሉ መልካም። ሰላም ነው? አረፈደልኝ? አይ ትንሽ ነው እንጂ ብዙም አላረፈድንም። አዎ እሷን እየጠበኩኝ ነበር። ምን አስቆየች? አዎ ቤቷ ሂጅ እስክትለብሱ ጠብቄ ምናምን የሴቶች ፕሮሰስ ታቆየለ። እንደዛ ነው። ይሁን እንግዲህ ዋናው ሰዓትን በቀጠሮና አክብራችሁ መምጣታችሁ በጣም ደስ ብሎኛል። አንተም እንግዲህ አክብረኝ ስለመጣ አመሰግናለሁ። ከሩታዬ ጋር ብዙ ነገር እያወራን ነበር፣ ብዙ ነገር እየተጫወትን ነበረ እና ያው ሶስታችሁንም የቀጠርኳችሁ እኔ ነኝ። የቀጠርኩበት ዋና ምክንያት ደግሞ ሶስታችሁንም በየግል አግኝቻችሁ ነበረ። አንተም እንደ ወንድም በግሌ በውስጥም በይፋም ሆነን እናንተ በጣም ብዙ ነገር አውርተናል። እንደ ወንድም ሩታንም ብቻውን አግኝቻት ነበር፣ ሄርሜላንም ብቻውን አግኝቻት ነበር። የሁላችሁንም ሀሳብ ሰምቼ ነበረ። ዛሬ ላይ ደግሞ ለኔ ሶስታችሁንም አገናኝቻችሁ ትክክለኛውን ሀሳብ ምን ላይ እንደቆማችሁ ምን እንደምትፈልጉ ማወቅን እፈልግ ስለነበረ ለዛ ነው ዛሬ ያገኘኋችሁ ወይ እንድትመጡ ያደረኩት ማለት ነው። እና ሄርሜላን ብያት ነበር አስቢበት ብያት፣ ሩታንም አስቢበት ብያት ነበር። አንተም እንደዛው አስብበት ብዬህ ነበር። እና ምን ላይ ደረስክ? አሰብክበት ወይ? ለራሴ ጊዜ ወስደህ አሰብክ ወይ? አሁን ላይ ምን ላይ ነው ያለኸው? አብዛኛውን ነገር አውርቻለሁ በስልክ። አሁን እኔ ጋር የመጣ አዲስ ነገር ምናምን ነገር የለም። ግን ያው ሶስታችሁንም አንድ ላይ ላገኛችሁ ፈልጋለሁ ስላልከኝ ነው የመጣ ነው ማለት ነው። እና እኔ ጋር የተቀየረ ሀሳብ ምንም አይነት ነገር የለም፣ እንዲቀየር የሚጋብዝ ነገር የለም። አብዛኛውን ነገር ደግሞ ያው በስልክም ስላወራው ከዚህ ጋር ማውራት አይጠበቅብኝም ብዬ ነው ማስበው እንደኔ ማለት ነው። እኔ እንዳውም የተለየ ነገር ያለ መስሎኛል። ሄርሜላንም ይዛሃትና ምናምን ነገር ስትለኝ ሌላ የተለየ ነገር ልታወራን መሰለኝ እንጂ አሁን ስላሰብንባቸው ነገሮች ምናምን ልታወራን አልመሰለኝም፣ እውነቱን ስነግር ማለት ነው። ያው ማለት የተለየ ነገር እኛ ጋር አለ። እኔና ሩታ አሁን ሩታም ለኔ አዲስ ነገር ነው የነገረችኝና አሁን እያወራን ነበረ ከሷ ጋር። እኔ በጣም ደስ የሚል ስሜት ላይ ነው ያለሁት። ግን እሷ ከማውራቷ በፊት